ሰላም እንዴት ናችሁ ውድ ቤተሰቦች? እኔ በጣም ደህና ነኝ። እናንተም በያላችሁበት ሰላም ጤና እንድትሆኑልኝ የሁል ጊዜ ምኞቴ ነው። ይህ ዴቭ ቲዩብ ነው። ዴቭ ቲዩብን እየገባችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ ጋብዛችኋለሁ። ውድ ቤተሰቦቼ ዛሬ እንግዲህ ነገሮቹ በጣም ተባብሰው ዙራቸው ከሯል ነው የምላችሁ። ምን እንደተፈጠረ አብረን እናያለን። እስቲ ከቪዲዮ ጥቂት እኔና ተመልሼ እመጣለሁ። አብራችሁን ቆዩ። ሄርሜላ ጋር ደግሞ እጅና ጓንት ነሽ አንቺ። ስለዚህ ይሄ ነገር ታውቂያለሽ ማለት ነው። ለወንድሜ ስል ማለት ነው። ከሄርሜላ ጋር አይደለም በጣም ጥብቅም ነው። ጠላት እንኳን ጎዳሽ ሊሆን ይችላል። ስለዚህ አሁን ጠላትም ሁኚ ወዳጅም ሁኚ እሱ እኛን አይመለከተንም። አሁን የምንፈልገው አብርሃምን ነው። አብርሃምን ፈለከው አይደለም ወይ? ፈለከው አይደለም ውስጥ ገብተና በደምብ ፈልገው ወይ ገብተን። ውድ ቤተሰቦቼ እንግዲህ ቪዲዮን እንዳያችሁት ዛሬም የጭቅጭቅ መድረኩ እንደቀጠለ ነው፣ እንደተስፋፋ ነው፣ እንዳደገ ነው። ከአብርሽ ወጣ ብለው ደግሞ ቤታቸው ገብተው እንግዲህ እየተጨቃጨቁ ነው ያሉት። ምንድን ነው? ቆይ እኔ ያልገባኝ ነገር የነቡዜ የዴቭ የዳኒ በሄርሜላ ፍላጎት ምንድን ነው? አልገባኝም። እውነት አብርሽን ፍለጋ ነው? እውነት የአብርሽ ፍቅር ነው? እውነት የአብርሽ ጤንነትን ያሳሰባቸው ወይስ ደግሞ ሌላ ዓላማ አላቸው? አልገባኝም ፍጹም ማለት ነው። ግልጽ ሊሆንልኝ ያልቻለ ተሸፋፍኖ እያለፈ ያለው ነገር ያ ነው ለኔ። ምክንያቱም ሁሌ ሲጠየቁም ሲያወሩም በቃ በራሳቸው መንገድ ብቻ ነው፣ ማዳመጥ አይፈልጉም። ደግሞ እኔ በጣም ግር የሚለኝ እንደሆነ ታውቃላችሁ ቤተሰቦች፣ የሚናገሩበት መንገድ ጫፍ ይይዛሉ። አንድ ጫፍ ይዙና ያቺን ነገር ይዘው በዛች ብቻ ነው የሚያወሩት። ይሄ በቃ የሆነ ሰው እብድ ነው ሲባል እብድ ነው እንደሚወራው ማለት ነው። በቃ እነሱም ቃላቸውና ተግባራቸው ያ ብቻ ነው። ለምንድን ነው ቆይ ሌላ ነገር መናገር የማይችሉት? አስተሳሰባቸው ለምንድን ነው በዚህ ያክል እየወረደባቸው? ለምንድን ነው የራሳቸው ህይወት የሌላቸው? የምሬን እኮ ነው። እኔ ምን እንደተማርኩ ታውቃላችሁ ቤተሰብ? ቡዜ ከጮት ሌላ ምንም አታውቅም። ንግግር እንኳን በስርዓት ማውራት አትችልም። ለተጠየቀችው እንኳን ጥያቄ መልስ እንኳን መስጠት አትችልም። ምክንያቱም እውነት የላትም፣ ፈሪ ነች፣ ድብቅ ነች፣ ሴረኛ ነች እንጂ ሰው እውነት ቢኖረው መናገር ቢችል ስለ ወንድሙ ቢያስብ ተንኮል ባያስብ ያሰበውን ነገር የሚፈልገውን ነገር የሚያምንበትን ነገር ይናገር ነበር። ግን ምንድን ነው እሳይ እንኳን ተደረገ ይሁን ምን አገባኝ እንትና ይሁን እንትንም ይሁን በቃ ይሄ ነው የምትናገረው። ቃላቶችሽ እነዚህ ብቻ ናቸው። እነዚህ ካልኩሌት ተደርጎ ነው እንዴት ሰጠሽ? እስቲ በዚህ ምክንያት ነው እንደዚህ ሆነው፣ በዛ ምክንያት ነው እንደዚህ ሆነው ብለሽ እስቲ ንገሪንና እኛ ምን እንስማሽ? ለምን ሸፋፍነሽ ታልፊያለሽ? እውነት ደግሞ ሁላችሁ ተሸፍና አትቀርም፣ ትወጣለች። ዛሬ ደብቃችሁ የምትፈልጉትን ነገር እያደረጋችሁ ሊሆን ይችላል። የምትፈልጉበትን መንገድ እየሄዳችሁ ሊሆን ይችላል። ነገን ግን ተንሸራታችሁ ትወድቃላችሁ አይደል? ሌላ ሰው ፈልጓችሁ ሳይሆን እራሳችሁ በራሳችሁ መንገድ ተጠላልፋችሁ ትወድቃላችሁ። እርግጠኛውን የምነግራችሁ ቡዜ ይቅር በይኝና ማለት ነው የሩታ ወንድም እኮ ማለት ነው ልጅሽ ይሆናል። እኔ ዝም ብዬ ሳስበው ግን አነጋገሩ ምን ያህል በሳል እንደሆኑ በእሷ ዙሪያ ያሉ ሰዎች ምን ያህል በሳል እንደሆኑ ለሚናገሩት ነገር ምን አይነት እውቀትና እርጋታ እንዳላቸው ከሱ እንኳን አትማሪም ቡዜ። እግዚአብሔርን ነው ምልሽ ሲያናግርሽ ቡዜ፣ እኛ ጭቅጭቅ አይደለም የምንፈልገው፣ ስለ አብርሽ ጤንነት ነው የሚያሳስበው። ጤናው የሚመለሰው ደግሞ ሚስቱ ጋር ሲሆን ነው። እስቲ ተረጋግተን እናውራ፣ ዴቭንም እስቲ ተረጋግተን እናውራ ሲላችሁ ነበር። ቆይ አሁን ከሱ ጋር አታፍሩም? አያሳፍራችሁም? የምሬ እኮ ነው የምላችሁ። ምን አይነት ሩታ ራሱ እኮ ማለት ነው ዋጥ አርጋ እንደዛ የምትናገሩትን ነገር እየሰማች ዋጥ አርጋ ምንድን ነው የምትፈልገው እሷ? ስለ ባሏ ጤንነትና ባሏ ያለበትን ቦታ ብቻ ነው የምትፈልገው። አያችሁ፣ ብልህ ስትሆኑ፣ ቅን ስትሆኑ፣ ውስጣችሁ ንጹህ ሲሆን እንደዚህ አይነት ነገሮች ነው የምታደርጉት። አሊያም ግን ጭፍን ከሆናችሁ ድብቅ ናችሁ፣ ማውራትም አትፈልጉም፣ እውነቱ እንዲወጣ አትፈልጉም። በቃ ጭፍን ሆናችሁ ነው የምትቀሩት። አሁንም እያከናወናችሁ ያሉት ዴቭና ቡዜ ያንን ነገር ነው።
እርግጠኛ ነኝ በሷ ለብቻዋ ይህን ነገር ለብቻዋ ማድረግ የምትችል ሰው አይደለችም። አሁንም እንዳያችሁት ከሆነ ብቻዋን አይደለችም። ቡዜ ወንድምሽ ጠፍቷል ሲባል ግን ይሄን ያህል ምንም ስሜት የለሽም። ዴቭ ይሄን ያህል ምንም ስሜት የለም። አያችሁ አይደለ? አላችሁበት፣ ወንጀሉ ላይ፣ ስርቆቱ ላይ ያላችሁበት፣ ተንኮሉ ላይ ያላችሁበት፣ ሴራው ላይ ያላችሁበት። ለዚህ ነው ምንም ያልመሰላችሁ። በጣም ጤንነቱ ቦታ ተመልሷል ብላችሁ ስለምታምኑ ነው ደስ ብሏችሁ ዝም ያላችሁት። አያችሁ፣ በቃ ማሸነፍ የምትችሉት በእንደዚህ አይነት መንገድ ነው። በቃ በቀጥታ መንገድ በእውነታ መንገድ መሄድ አትፈልጉም። አያችሁ፣ ሽፍንፍና አድርጋችሁ ማለፍ ነው የምትፈልጉት። የምር ግን አብርሽን ትወዱታላችሁ? እስቲ መልሱልኝ ከቻላችሁ። አብርሽ ግን ወንድማችሁ ነው? የምር ትወዱታላችሁ? ለወንድማችሁ ታስባላችሁ? ቡዜ ደጋግመሽ ከሄርሜላ ጋር ቢሆን አያገባኝም፣ ከሩታ ጋር ቢሆንም አያገባኝም፣ እኔ ጤንነቱ ብቻ ነው የሚያሳስበኝ ትያለሽ። ከዛ ደግሞ ዞር ብለሽ ጤንነቱ የሚመለሰው ማን ጋር ነው? ሄርሜላ ጋር ሲሆን ነው ትያለሽ። አንቺ ምን ሆነሽ ነው? አንቺም ከጤናሽ ጋር አይደለሽም። ኧረ ታከሚ። አብርሽ ጤና የለውም ብለሽ ከምታወሪ አንቺ ስለ ጤናሽ አስቢ። ጤና የሌለሽ አሁን አንቺ ነሽ ቡዜ። ጤና ስለሌለው ሰው ማውራት አትችልም። አብርሽ ጤነኛ አይደለም ብላችሁ ከምታወሩ ራሳችሁ እስቲ ጤናችሁን ቼክ አርጉ። ዴቭ ምንድን ነው የምታደርገው? እኔ አልገባኝም። ያንተ ውሳኔና ያንተ ታላቅነት እኔ ምንም አልገባኝም። ኤፊኮ ታናሻችሁ ነው። የሁለታችሁም ታናሽ እኮ ነው። ግን ሲያወራችሁ የነበረው ሲመልሳችሁ የነበረው በምን ዘዴ ነው እንዴ? እናንተ ቤተሰብ ናችሁ ግን ከኤፊ ጋር የአብርሽ ወንድም ናችሁ እናንተ። በእውነት ቤተሰብ እኮ አትመስሉም። ቤተሰብ አይደለም የሆነ እንጃ ዘመድም አትመስሉም። ባዳም እኮ ይሻላል ከእናንተ። እኔ እንጃ እናንተ ምን ብዬ ልሰይማችሁ? ምክንያቱም አሁንም በምታደርጉት ነገር እንዴ ይህን ያህል ተደብቃ እስክታስቀምጠው ድረስ ልጁ የት እንዳለ እስከማይታወቅበት ድረስ እንዲሸፋፍራችሁ ለማለፍ ስትሞክሩ ምን አይነት ጭንቅላት ነው ያላችሁ እናንተ? ሕገ ወጥ ነገሮችን እንዲከናወን፣ ልጁ ላይ ዝሙት እንዲፈጠር፣ ልጁ ወደ ሌላ መንገድ እንዲሄድ፣ ልጁ ወደ ጤንነቱ እንዳይመለስ በጣም እየታገላችሁ ነው። ራሳችሁን ፈትሹ። በሌላ ሰው ላይ አታላኩ። የኋላ ታሪክ እያነሳችሁ አሁን ያላችሁበትን ነገር አታውሩ። ምክንያቱም ያለፈው አልፏል። አሁን የሚያሳስበው ስለ አብርሽ ጤንነትና ያለበት ቦታ ነው። እናንተ ግን ደብቃችሁ ጤንነቱ ሲመለስ ምናምን። ዴቭ ምንድን ያልከው? ሄርሜላ ጋር ካለ ቼክ እናደርገዋለን። ቼክ አድርገነው ደግሞ ወደ ጤናው የሚመለስበት መንገድ ካላስተካከልን ወደ እናንተ ላይመጣ ይችላል። ዴቭ እውነት ተናገርክ። ዴቭ አንተም ታውቃለህ። ደግሞ እኮ ምንም እንዳልተፈጠረ እኔ አሁን ያው ለረፍት ምናምን የመጣሁት ገና ልቀመጥ ስል መጣችሁብን፣ ብጥብጥ አነሳችሁ ምናምን። ምን ማለት ነው? ስለዚህ ሁላችሁ እናንተ ጋር እውነት የለችም። ስለ እናንተ ጋር ሀቅ የለችም። እናንተ ጋር ተንኮል፣ ሴራ ነው ያለው። በቃ ውስጣችሁ ንጹህ ነገር የለም። ቡዜ ምንድን ነው የምትዩ? ቤቴ ነው ቤቴ መተሽ እንደዚህ ቤቴ መተ እንደዚህ ልትናገረኝ ምናምን አትችልም። እሺ ቤትሽ ከሆነ የምር ቤትሽ ነው። አንቺስ ባለፈው ሰው ቤት ገብተሽ ምን ነበር ስታወሪ? በሄርሜላ ቤት እኮ አንቺ ከሷ የበለጠ እኮ የኔ ቤት ነው ብለሽ እኮ ነው ለማውራት እኮ የቀረሽ ምንም ነገር አልነበረም። አንቺ በሁሉም ቤት ፈላጭ ቆራጭ ነሽ። እናታቸው ነሽ፣ አባታቸው ነሽ፣ አስተዳዳሪያቸው ነሽ። ምንድን ነሽ? አሁን እየመሰለኝ ያለው ምን እንደሆነ ታውቃላችሁ? ውዜም ዴቭም ዳኒም አሁን ሁለት የተገዙት ሰዎችም ተገዝታችሁ በማነች በሄርሜላ መሀል ነው ያላችሁት። በሄርሜላ ውስጥ ነው፣ በሄርሜላ አስተሳሰብ ውስጥ ነው ያላችሁት። በራሳችሁ አስተሳሰብ ውስጥ አይደለም ያላችሁት። የምሬን ነው። የምናየውን የምንሰማውን ነገር ይሄ የጥላቻ ነገሮች በእናንተ ውስጥ በግልጽ እያየን ነው።
እስቲ ከዚህ አስተሳሰባችሁ ውጡና ስለ ልጁ አስቡ። እንዴ እኔ እኮ ተንኮል እየሰሩ ስለ ጤናው እያሰብኩ ነው ብሎ ማሰብ ነገር አለ እንዴ? እሺ ሐኪም ቤት ወሰዳችሁት? ቼክአፕ ነበረው 25 ቀን ወሰዳችሁት? ይህንንስ ትመልሱልናላችሁ? በዚህ ሁኔታ ነው ጤናውን የምትመልሱት? ከሄርሜላ ጋር ደብቃችሁ በማስቀመጥ አይሳካላችሁም። የምሬን ነው የምላችሁ። ይሄ ነገር የሚቆይ አይደለም። ይሄ ነገር ይውላችሁ ህግ ቦታም ሊሄድ እኮ ይችላል። ምክንያቱም በመሃላቸው ምን አለ? ልጅ አለ እኮ። አብርሽ ልጅ አባት ነው፣ ሚስት አለው። ከእሷ ጋር ግን ቀለበት አድርጎ ነበር። አዎ ቀለበቱን አውልቋል። ቀለበት ደግሞ ትዳር አይደለም። መጀመሪያ መፈራረም አለባቸው። ብዙ ነገር ፕሮሰስ አለው። ያ ሁላ አልሆነም። ቤተሰብ እንኳን በስርዓት ስለዛ ነገር እንኳን መናገር ደፍሮ አይችልም። እናንተም ደፍራችሁ እንደዚህ ብላችሁ አፋታችሁ ለሌላ ሰው መዳር የምትችሉ ሰዎች አይደላችሁም። እናንተ ግን የምር ምን አለቻችሁ ሩታ? ምንድን ሰምታችኋታል? ግን ያለቻችሁ ነግበኔ ብላለች። ነግበኔ ምን እንደሚፈጠር አታውቁም። ዛሬ እኔ ላይ ያደረጋችሁት ነገር፣ ዛሬ አብርሽ ላይ ያደረጋችሁት ነገር ተመልሶ እናንተም ጋር ሊመጣ ይችላል። በሆነ ነገር ታገኙታላችሁ። ስለዚህ ቂም በቀል ጥላቻውን ትታችሁ እውነት ይዛችሁ ከሆነ አብርሽን ስለ ጤናው እናስብለት ብላለች። በብልሃት ነው በብልህነት ነው ሲያናግሯችሁ የነበሩት። ቡዜ ወደ ራስሽ ተመለሽ፣ ቀልብሽን አስቢውና የአብርሽ ጤንነት ሳይሆን የራስሽ ጤንነት ያሳስብሽ። እኔ በእውነት እያዝናናችሁኝም እያሰቃያችሁኝም ነው። ግራ አጋባችሁኝ ከየትኛው ጋር እንደምሆን እኮ። ስለዚህ እናንተም ከራሳችሁ ጋር ሁኑ። ደብቃችሁ የትም አታመልጡም። የትም ማለት ነው የትም። እነዛም የተገዙ ሰዎችም የትም አይደብቁትም። እርግጠኛ ነኝ እነሱ ናቸው ያሉት። በእርግጠኝነት እነሱ ዳኒ ሁላችሁም ያላችሁበት ሴራው ላይ ሁላችሁም ያላችሁበት። ጤናውን ልትመልሱት አይደለ? ልጁን አፍናችሁ ስልኩን አጥፍታችሁ ምናምን ብታስቡለት የምር የት እንዳለ ፈሪ ባትሆኑ የት እንዳለ ትናገሩ ነበር። ስልኩን አታስጠፉም ነበር። የእሷንም ስልክ አጥፍታችሁ የእሱንም ስልክ አጥፍታችሁ ምን እየሰራችሁ ነው? በጣም ለአብርሽ አስባችሁ አይደለ? ጓንታናሞ ውስጥ አስቀምጣችሁት የምር ሆረር፣ ይሄ የሆረር ግሩፕ አድርጋችሁ ነው እናንተ ከባችሁት እየኖራችሁ ያላችሁት። ስለዚህ ከልጁ ራቁ። ልጁ ወደ ሚስቱ ወደ ልጁ ይመለስ። አብርሽ በእናንተ ጭንቅላት እንዲኖር አታርጉት። በእናንተ አስተሳሰብ የእናንተ ኑሮ እንዲኖር አታርጉት። እሱ የራሱ ኑሮ፣ የራሱ ትዳር፣ የራሱ ልጅ አለው። የራሱ አመለካከት፣ የራሱ አስተሳሰብ፣ የራሱ ህይወት አለው። ስለዚህ በሰው ትዳር ውስጥ ውጡና እስቲ የራሳችሁን ትዳር ይኖራችኋል። እስቲ ትዳራችሁ ጓደኛ የላችሁም፣ ፍቅረኛ የላችሁም፣ ቤተሰብ የላችሁም፣ የምትሄዱበት የላችሁም። በቃ በዚህ ሴራ ውስጥ እየጠነሰሳችሁ ነው ላይፋችሁን የምታስኬዱት። አብርሽ ነው ማለት ነው እንዴ? እኔ እኮ ግራ ገባኝ። ለማንኛውም አብርሽ አክተር ነው። አፈር ልሶ የሚሆን ይነሳል፣ ይመለሳል ወደ ጤናው። ያኔ ሁልሽም የምታወሪን ነገር ካሁኑ ተዘጋጅ ይላለው። ውድ ቤተሰቦቼ ያው በሚቀጥለው ምን እንደምናይ እንግዲህ እናያለን። ተስፋ ማንም አይቆርጥም። እነ ሩታዬም በአሁን በምታከናውኑት መንገድ ተረጋግታችሁ ነገሮችን ፈጽሙ። እውነት ተደብቃ አይቀርም፣ እውነቷ ትወጣለች። እንግዲህ ቤተሰቦቼ እውነቱ እስኪወጣ ድረስ አብረን እንቆያለን ማለት ነው። ተመልሼ እመጣለሁ ቤተሰቦቼ። እኔ ወዳችኋለሁ። ይህ ዴቭ ቲዩብ ነው። ዴቭ ቲዩብን እየገባችሁ ሰብስክራይብ፣ ላይክ እያረጋችሁ ቤተሰብ እንድትሆኑ ጋብዛችኋለሁ። መልካም ምሽት። ይሳካል። አብርሽ ይገኛል። እነ ሩታ ያሸንፋሉ።